ምን እያደረክ ነበር? ለምንድን ነው የምትገባው? ናውጣ አስወጣሱ። ሌላ የሚደረግ ነገር አለ አልክ። ልጁ አልተሰዋም። በቃ እኛ ደረስንባችሁ። ልጁ ካልተሰዋ ሌላ የሚደረግ ነገር አለ እያልክ ነው። እስከ ዛሬ ለምን አላደረጋችሁም ያንን ነገር? ይሄን ልጅ ማንከራተት ምን አይነት ውድቀት ነው? በኋላ እንዳይቆጭህ እያንዳንድህ አታስፈራራ። ጭራሽ ታስፈራራለህ። እንዳይቆጭህ ነገር ያለው ሽሮ ድንፋት አሉ። እንደዛ ልክህን ታገኛለህ። ጠብቅ። ምን ቢያደርጉልህ ነው? በቃ ህይወቴ ላይ የሚያስፈልጉኝን ገንዘብ ሰጡኝ። ሴቶችንም የፈለጉትን ነገር ያሟሉልኛል። እኔ ከዚህ በላይ እምነት ምንም የለም። ምን ህፃን ልጅ በካርቶን? በስመ አብ! ምን አይነት ጭካኔ ነው? የድል ብስራት ነው። እንግዲህ ልጃችንን አስገብተናል በእጃችን። ድብቁን ካሜራ እየተከታተልን ነው የነበረው ማለት ነው። አሁን በጣም ደስተኞች ነን። ወደ ዋናው ነገር ወደ ትልቁ ነገር በደንብ እየተቃረብ ነው። ዞሮ ዞሮ እነሱ አላወቁትም እንጂ ሁሉም እጃችን ላይ ነው ያሉት ማለት ነው። እንግዲህ አቤት አሁን ያው ደስታዬን ከመጠን በላይ በቃ መቆጣጠር ከብዶኛል። ያው ግዴታ ስለሆነብኝ ነው በቃ እዚህ ጋር ቆሜ እንትን ለማለት እንግዲህ ቤተሰቦቻችን ልጁን አግኝተናል ማለት በቃ ከምላችሁ በላይ እናንተም በጉጉት ስትጠብቁት የነበረው ነገር በቃ ልብ አንጠልጣይ የነበረው ነገር በጣም እንግዲህ ብዙ ነገሮችን ያሳለፍንበት፣ ያለቀስንበት፣ ያዘንበት ብዙ ጉዳያችን ብዙ ነገሮችን ያሳለፍንበት በጣም ብዙ ችግሮችን አሳልፈንበታል። ይሄ ልጅ አሁን ደግሞ እሱም ደግሞ አልፎ ተርፎ ደግሞ ዋናው ፈልገውን ልጅየው በእጃችን ነው ያለው። እንግዲህ ዋናው አብሯት ከመጣው ሴት ጋር እንግዲህ ቺ ሚስቱ ትሁን ምኑ ትሁን አብራው ይሄን ስራ የምትሰራ የዚያ ጎሳ አባል ኃላፊ ትሁን ገና ያወቅነው ነገር የለም። ሲያወሩት እንደሰማችሁት ገና ብዙ ከእንደዚህ አይነት ነገር ጋር ተያይዞ ሊያስፈጽሙት ሊሰሩት የሚፈልጉት አንዳንድ ነገሮች አሉ። እነዛን ያ መጥፎ ነገራቸውን ሳይጨርሱ በቁጥጥር ስር እንደምናውላቸው ያው ዞሮ አውለናቸዋል ነው የሚባለው። በዚህ መሀል ውስጤ ቴዲ እየተሰማኝ ያለው ምን እንደሆነ ታውቃለህ? ምናልባት እስኪ ከኛ ጋር ቢሆን ኖሮ በዚህ ሰዓት መሀላችን ሆኖ ተገኝቶ ቢሆን ምን ያህል ደስ ሊለው እንደሚችል። ይሄ ልጅ ያለፈበት መከራ እንደዚህ ነው ልልህ አልችልም። አንተ የሆነ ቦታ ላይ የሆነ ሰዓት በነበርክበት ሰዓት ሌላ ስራ ላይ በነበርክበት ሰዓት ማለት ነው ከዚህ ልጅ ከውልደቱ ጀምሮ በስቃይ ነው የተወለደው። እኔ እዛው ቦታ ላይ ነበርኩኝ ሲወለድ። የሚገርምህ ነገር ማለት ነው እስኪ ነው ያዋለደው ይሄን ልጅ። ትዝታን ሌላ ኢንፎርሜሽን ሌላ መረጃ ተሰጥቶን ባሏ ይደበድባታል ተብሎ ነው እሷ ቤት ይሄር ነው ማለት ነው ጥቆማ ተሰጥቶን የሄድንበት ምክንያት እዛ ቦታ ላይ ባልየው ሚስትየውን እየጠጣ ማታ ይደበድባታል አይነት ኬዝ ተሰጥቶን ነበር። ባልየውን ለመያዝ ነበር እዛ ቤት ላይ ይሄር ነው። ግን ያ ኬዝ እየሰፋ ሄዶ ለካ እግዚአብሔር በምክንያት ነው እኛን ፈጣሪ በምክንያት ነው እኛን እዛ ቦታ ላይ ለካ ይላከን። ይሄ ልጅ ተደግሶለት የነበረው ሌላ ነገር ነበረ ከበስተጀርባው። ቆይቶ ለካ ይሄ ልጅ ለሞት የታጨ ልጅ ነው የነበረው። ያው እግዚአብሔር በምክንያት ፈጣሪ እኛን እዛ ቦታ ልኮን ነበረ። እስኪ ነበር እዛ ቦታ ላይ ያው ወለደው። እኔ ካሜራ ይዤ ነው የነበረው በቦታው በሰዓቱ ማለት ነው። በጣም ጭንቅ ውጥረት ነው የነበረው። ከተወለደም በኋላ ባልና ሚስትን አስታርቀናቸው ነበረ። ወንደሰንና ትዝታ የሚባሉትን ሽማግሌ ሰብስበን ይዘን መተን ካሁን በኋላ መጠጣ አልጠጣም ብሎ ምሎ ተገዝቶ ከዛ ልጄንማ ካገኘው ብሎ ተነስቶ ብታይ የአጎቶቹን የቤተሰቡ ልጅ በጣም ይወዳልና የቤተሰቦቹን ፎቶ ነው እንደዚህ ደርድሮ ቤት ውስጥ የነበረው እና ያንን ገነጣጠለው። ካሁን በኋላ የልጄን ነው እዚህ ቤት ውስጥ ፎቶ ባነር ማድረገው ብሎ የዘመዶቹን አንስቶ ታሪቅ ያለው እሺ ብሎን በውስጡ እኮ ሌላ ነገር ነው የነበረው። ይሄ አዩ ለካ በውስጡ ሌላ ድራማ የተደገሰ ነበር። እና ይሄን ሁሉ ልላችሁ እንትን ለማለት ሳይሆን ይሄን ሁሉ የቻልኩበት ምክንያት ምንድነው? አንዳንዴ መከራ ሲበዛ ከበስተጀርባው ይዞት የሚመጣው ለካ የሆነ ጥሩ ነገር ይኖራል። ይሄ ልጅ እኔ ዝም ብሎ የሚታየኝ የሚሰማኝ አንድ ነገር አለ። ዝም ብሎ አልተወለደም ይሄ ልጅ። የሆነ ብቻ ፈጣሪ ያሰበለት ነገር አለ። በብዙ መከራ እያለፈ ነው። በብዙ ችግር ውስጥ እያለፈ ነው። ብቻ ከፈጣሪ እርዳታ ጋር ሰው እንግዲህ በዚህ እድሜው ያውላ መከራ ደርሶበት በቁሙ ተቀብሮ
እንዴት እንደወጣ ነው አይተሃል። እንዴት ተሯሩጠ እንዳገኘ ነው አይተሃል። ትንፋሽ አጥሮት በዛ እንግዲህ እኔ ምን አይነት እውነት ከአቅሜ ብቻ በላይ ነው። የሰው ልጅ ላይ ሰሞኑን እያየነው እየደረሰብን ያለነው ነገር በጣም ለጆሮ የሚከብድ ነገር፣ ለአይን የሚከብድ፣ ለማየት የሚከብድ፣ ለመስማት የሚከብድ ነገር ነው እየደረሰ ያለው ማለት ነው። ሰው እንዴት የገዛ ልጁን ደሙን አስቀብሮ ከነ ህይወቱ ምን አይነት ዘመን ላይ እንደደረሰን ብቻ ፈጣሪ በቃችሁ ይበለን ነው የምለው። ዞሮ ዞሮ እነዚህ ሰዎች ላይ እየደረስን ነው። ቤተሰቦቻችን ገብተን እያንዳንዳቸውን እንደምንይዛቸው ተስፋ አለኝ፣ ባለሙሉ ተስፋ አለኝ ከእናንተ ጋር በመሆን ማለት ነው። እስቲ የደስታችን ተካፋይ ሆኑ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። እንኳን ደስ አላችሁ በሉን። እስኪ መጥቶ ልጁን ይዞ ደግሞ አብረን የምንገናኝ ነው የሚሆነው። እንግዲህ ቤተሰቦቻችን ለእስኪም ደግሞ ስንነግረው ያለው ነገር ደግሞ በጣም አጓጊ ነው ማለት እኔ አሁን እየጓጓ ያለሁት ለእስኪ እስከምነግረው ድረስ ማለት ታውቀዋለህ ያለበትን ሁኔታ የምር እኔ ሳስበው ሁላ ተነስቶ መሄድ ነው የሚመስለኝ። በቃ ቆሞ መሄድ ነው ሁላ እየመሰለኝ ያለው የደስታው ብዛት ማለት ነው። አዋልዷል ይህን ልጅ ብዙ ነገሮችን መከራን ችግርን አይቷል። ስለዚህ ልጅ ምክንያት አብራችሁን ያያችሁት እኔ ይሄን ያክል ደስተኛ ከሆንኩ ቤተሰቦች ምን ያህል ደስተኛ እንደምትሆኑ መገመት በቃ እንትን ነው በቃ ይሄ ነገር እና ቤተሰቦቻችን አብራችሁን ነው እንኳን ደስ አላችሁ እያልን ነው የምስራች ነው ይዘንላችሁ የመጣ ነው። ድል አድርገናል። በዚህ ቪዲዮ ብዙ ነገሮችን እያሳካን ነው። ብቻ እናንተ ከጎናችን ስላላችሁ ነው። ሀሳባችሁን አስተያየታችሁን ደግሞ ከስር ጽፉልን። ደግሞ ይበልጥኛ እየበረታን እየጠነከረን እየጀገንን ነው እና የምንሄደው ኮመንታችሁ ላይ እናንተ ጸሎታችሁ ሁሌም እንዳይለየን ሀሳባችሁን አስተያየታችሁን እየጻፉልን አይደለም እንዴ? አሁን ቶሎ ብለን ገብተን እንግዲህ እነዚህ ሰዎች ሲያወጡ የኛ ሰዎች እንግዲህ በዙሪያ ያሉ እየተከታተሏቸው ነው ያሉት። እያንዳንዷን እንቅስቃሴ ዛሬ ሁለታችን ብቻ አይደለም ያለ ነው፣ ሌላም ሰዎች አሉ ካጠገባችን። ሄደን ጋማቸውን ብለን ወደሚገባቸው ቦታ እንልካቸዋለን። ሰይጣኖች ናቸውና ሰይጣኖች የሚገባቸው ቦታ አለ አይደለ? ወደዛ እንልካቸዋለን። አብረን በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እኛ ነን። ማን ነው እንዴ? ምንድነው? አወከና ምንድነው? ምንድነው? ታውቀናለህ ማን እንደሆነ? ተነስጣ አንተ ተነስጣ በህግ ናና ወንድዬ ናግባ የህግ ሰው ነን ትሉ የለው ህግ አታውቁም እንዴ? አይወጣም። ቤቱ ነው ልጃችን ነው። ሲጀመር እናንተ ህግ ታውቃላችሁ? ቁጭ በሉ። ይሄ ጠምጥማችሁ የምትመጡ ሰዎች አፋችሁን ሸፍናችሁ ኮፍያ ደፍታችሁ የምትመጡ ሰዎች ነገር እየያዛችሁ ነው የምትመጡ። ያረጋችሁት ነገር የራሴ ቤት ለመተል ታስፈራራኝ አትችልም። ምን አስፈራራኝ? ወጡ። እየሰማህ ነው? አትጫወት። ጀመር እጫዋለሁ። ይኸውልህ አሁን ተደርሶብሃል። ምንም የምታመጣው ነገር የለም። እያየህ ነው አይደለ? ምንድነው የምታመጣው? ምንድነው የሚያመጣው? ህግ ብለናል። ውጡ። ቁጭ በል አንተ። ምንድነው የሚያመጣው? አይዞህ እንዴ ምንድነው የሚያመጣው? ልጃችን ነው። ለምንድን ነው ሰው የምታሸማቅቁት? እሱ ይጣና የምን ሽጉጥ? ቁጭ በል ቁጭ በል። ቁጭ ያሉ እስቲ በቤታችን ልቀቃቸው። የተፈሩ ሰው ናቸው። በህግ ሰው ነን። ቁጭ አንቺ ቁጭ እየነገርኩሽ ምን ያንጣጣሻል? ቁጭ በል። ጭራሽ ትከፋኛለህ በቤቴ። ህግ እናውቃለን ትሉ የለ ወይ? ግን ሰው ቤት ገብቶ ሰው ገና
ዝም በይ ቁጭ አንቺ ቁጭ በይ። ይኸውልሽ ነገርኩሽ። ህግ የማታውቁት እናንተ ናችሁ። ሰማሽኝ አይደለም? ህግ የማታውቁት እናንተ ናችሁ። ህግ የማታውቁት እናንተ ናችሁ። አፍሽ ዝጊ። አፍሽ ስነ ስርዓትን ያዝ። ለምኑ ለሰማይ እስቲ አርጋ ኃይል ካለ የምታደርገው ናት። ምን ታመጣለህ? ስማ በኋላ እንዳይቆጭህ እያንዳንድህ አታስፈራራ። ጭራሽ ታስፈራራለህ። እንዳይቆጭህ ነግሬሃለሁ። ሽሮ ድንፋት አሉ እንደዛ እንደስክንድር ልክህን ታገኛለህ። ጠብቀኝ። ቆይ እየዛትሽ ነው። አዎ እያንዳንድህ በኋላ ጠብቀኝ። እሺ እያንዳንድ ታለቅሳለህ። እኔ ነካ ማለት እያንዳንድ እስከ ትውልድ ነው። አላወኩም። ምንም የምታመጣው ነገር አርፈህ ብታስብ ሲገባ ነው ስትመለከት። እኔ በኋላ የትም አትሄዳትም። በኋላ ልትሮጥ ልጅ የት እንዳለ ታውቃለህ? አሁን ምን አገባህ? ልጅ የት እንዳለ ታውቃለህ ወይ? እሱ እኛን ነው የሚመለከተን፣ አይመለከተንም። ስለ ቤተሰባችን ጉዳይ፣ ስለ አሁን ግል ጉዳያችን በኋላ እያንዳንድ ነው እንደ እስክንድር እንደዛ ሽባ አድርጌ ማስቀምጥ አይደለ? ማን ነው ሽባ? ብትችሉማ እስካሁን ድረስ ታደርግ ነበር። ሽባ ስነ ስርዓት እስካሁን ታደርገው ነበር። ሰማህ? ዝም በይ። ሲፈታታለን ስትሉ አልነበረም እንዴ? ሰው እየደበደባችሁ ነው። እሷን ለምን አታስወጣት? ሰው እየደበደባችሁ ነው። በህግ ብያለሁ እንዴ! ጭራሽ እንደዚህ ታደርጉኛላችሁ እንዴ? ይሄ እኮ ቤቴ እኮ ነው። የትኛው ነው ቤትህ? ይሄ ቤቴ ነው እንዴ? የትኛው ነው ቤቴ ትለኛለህ እንዴ? ቤቴ መሆንም አታውቅም? መቼ ገዛው ቤትህ ነው? እንዴት የመቼ ቤት? ቤቱም ያንተ ነው እንዴ? ንገረኛ። ገና ካንተ ሁሉ ነገር ነው ምንም የሚመጣ ነገር የለም። ምንም ነገር ነው የሚወሰድብህ። ምንም የምታመጣው ነገር የለም። እጮሃለሁ በኋላ አንተንም እያንዳንዱ ሰራ እዚህ ጥሩ ነገር የሰራ መሰለህ እንዴ? ደግሞ ደረትህን ነፍተህ ማረጎን አታውቅም ትላለህ እንዴ? ትዝታለህ? ነገርኩህ። እያንዳንድ ነው እዚህ መስመር ያለ እያንዳንድ ነው እንትን ማድረግ። እስቲ እናያለን እኮ እናያለን። የምታደርገውን እናያለን። የምታመጣ እናያለን። እስቲ ምንም ተራ ነህ። ልጅ የት ነው ያለው? ተራ አይደለሁም። ተራ አንተ ነህ። ታውቀኛለህ በኋላ ተራ ለመሆኔ። ልጅ የት ያለ ይመስላል? አሁን የት ያለ ይመስላል ልጅ? አላውቅም። ደውለታ ዘርጥያ ነው ያለው። እስር ቤት ነው ያለው። ወርዶልሃል። ማንም አያስረውም። ማንም እስከዛ ድረስ እንትን ያለ ሰው ነኝ። እስቲ ታስሮ ምን ያህል እርግጠኛ ነህ? ጭራሽ አንተ ነው የምታስረው። ይሄ አይገርምህም? እኔ ነኝ የማስረው። በቃ እንደው ተራ ነህ እያልኩ ነው። ተራ አይደለሁም። ተራ አንተ ነህ። ተራ አይደለሁም። ሌላ መርዶ ልንገርህ። የልጅህን መታሰር ብቻ አይደለም፣ ልጁም እጃችን ገብቷል። አስገድየዋለሁ ብለህ ስትስቅ ስትጨፍር የነበረው ልጅ እጃችን ገብቷል። እሺ እኛ ጋር ነው ያለው። አድነነዋል። ምን አሁን አንተ እኔን እያወጣጣኸኝ ነው? ለምን ማወጣጣት አይጠበቅብኝም። ልንገርህ ብዬ ነው። ቀጥታውን አንተን እስር ቤት ነው ወስጄ የምጥልህ። እኔ ምን በፈራው ነገር አንተ ይችን ቃላት ስለተናገርክ ተንበርክኬ ለአንተ እንትን የምል ሰው አይደለሁም። ምንም የሚያስፈራኝ ነገር የለም። ምንም አትፈራም? አልፈራም። ምንም የሚያስፈራኝ ነገር አሁን ይኸውልህ ስማ፣ ወንጀልን በነፃነት ነው እንደዚህ ደረትን ነፍተህ የምትኖር ይመስልሃል? የምትሰራው ሁሌ እንደዚህ ነው የሚመስልህ? ይኸውልህ እያንዳንዱ ክፋት ስትሰራ የነበረው እዚህ ጋር ነው የጣለህ፣ እኛ እጅ ላይ ነው የጣለህ። አሁን ይኸውልህ አንተ ስላወራህ ብቻ አይደለም፣ ስላወራህ ወንጀለኛ ነህ ማለታችን ማስረጃ ካለህና ህግም የሚጠይቀኝ በማስረጃ ነው። አንተ ስላወራህ ህግ ታቀልኛለህ። እስከ ዛሬ ነገሮችን አየህ። እዛች ገጠር ላይ ተቀምጠህ ሰዎችን እያስገደልክ ህፃን ልጆችን እያሰዋህ እየመተትክ ምን ያህል እርግጠኛ ነህ? የት ነበርክ አንተ? ሰዎችን ሳስገድል ከነበርክ በወቅቱ ጭንቅላቱን ማስረጃ አንጣ የሚለው ለምን እንደሆነ ታውቃለህ አይደለ? ማስረጃዎቹን እዛ ክፍለ ሀገር ላይ ስለሚኖር ገጠር ውስጥ ስለሚኖር ሁሉ ነገር በእጁ ነው። እያንዳንዱን ሰው ያየውን ሰው ክፉ ነገር ሲያደርግ ያስገድላል። ስለዚህ አሁን አንተ በውሸት እንትን እኔን ትልክል ነው የፈለከው? ያለ ማስረጃ እኔ ልታፍን ነው? ከሰማህ ሰማ፣ ልጅህ እኛ ጋር ነው እያለ ነው። ሰማኝ አይደለ? ልገለው የነበረውንም ደግሞ ልጅ አድነህ ሰማህ? ሁሉም ሴራ እንዳለ ተመስገን። አሳየው። ለምን አታሳየው? ያኔ ይረጋጋል። አይ የእናንተ እንትን
ይኸውልህ ሁሉንም ነገር እኛ በማስረጃ የምንይዝ ሰዎች ይሄ ማን ነው? ይሄ ማን ነው? በደንብ ማን ነው? ልጅህ ነው። ሰማኝ አይደለ? አይደለ? ልጅህ ነው። አሳየህ ገና አንተን ቆይ እኔ አንተን እንዴት እንደማረግ ልጁንም ደግሞ አሳየው እንዴት እንደወጣ። ይሄን ደግሞ አየው አይደለ? ከጉድጓድ ውስጥ የወጣው ልታስገድሉ የነበረው ልጅ ቁጭ የትም አባት ሄደ። እኔ አንተን እሰራልሃለሁ፣ እያንዳንድ እሰራልሃለሁ። ማንነቴን ታያለህ። በዋጣው ነው በዋጣው ሰራህልኝ አይደል? አለስልሰህ መተህ ሰራህልኝ። እኔ ደግሞ እሰራልሃለሁ፣ ማንነቴን አሳያለሁ። ገና እያንዳንዳችሁ ምን እንደማመጣ ታያለህ። ምን ልታረግ ነው? እኔ እኮ የሚገርሙኝ ነገር ተይዞ ማለት ተስፋ አይቆርጡም። ታውቃለህ? ምንም ሁሉ ነገር ተይዟል። እሺ አሁን አንድ ነገር እንንገር፣ በአንድ ነገር እንስማማ። ይኸውልህ አሁን እየሰራኸው የነበረው እያንዳንዷ መጥፎ ነገር እኛ እጅ ላይ በቪዲዮ ነው ያለው። እንዲጠፋልህ ትፈልጋለህ? ምን ያህል አምናችኋለሁ? ከማመን ውጪ ምንም እንትን የለህም አንተ ጋር ለመደራደር። ከማመን ውጪ እኛን ከማመን ውጪ ምንም አማራጭ የለህም። እየሰማ ነው አይደለ? እንደዚህ ምንም የምትጣጣበት ምንም እንትን የምትለው ነገር የለህም። አሁን ምን ወሰዳችሁ? እኛ ከተስማማን ነገሮችን ከተስማማን ሶልቭ ማድረግ እንችላለን። አዎ መፍታት እንችላለን በደንብ። እስቲ አሁን ለምሳሌ እናንተ እንደራደር ምናምን የምትሉትን ነገር ሀሳባችሁን አቅርቡና እኔ ደግሞ ለእናንተ የሚሆነውን ነገር የሚፈለገውን ነገር ማድረግ ይችላል። አሁን ዝም ብለን እንደራደር ስላልክ ብቻ ተደራድረና ማለት አይደል። ምን ያህልስ እኔ እናንተ እንትን እላለሁ። አሁን እኮ አንተ ነህ እኮ ለመደራደር እኮ እንትን የምትለው አንተ ነህ። ቆይ አንተ እኛ ይኸውልህ ስማኝ፣ እኛ ምንም አንተ ምናምን ስማ እየሰማ የሚልህን ማስረጃ አለ። ሰማኝ፣ እናስገባለን። አንቅልቅልን ወስደን እናስገባለን። አንተ ነህ አሁን ለመደራደር ፍላጎት ካለ አንተ ነህ። አንድ ነገር ልንገርህ ወንድሜ፣ እኔ ብገባ ምንም ችግር የለው። አንተ ህይወትህን የሚለውጥ ነገር ይደረግልሃል። መስማማት ካለብን እንስማማለን። ወረውራለሁ ምናምን ምንም የሚመጣው ነገር የለም። እዛም ሄጀም አንተ እንዳልከው ላይሆን ይችላል። ይሆናል ወይ እንዳይሆን ላይሆን ይችላል። መጀመሪያ ይሆናል። እንደምታወራ አይነት ሰው አይደለህም እያልኩ እንደምትናገረው እኔ እንደዚህ ነኝ እንደምትለው አይነት ሰው አይደለም። ዝም ብለህ አይነት ሰው በቃ ተራ ነህ። ልንገርህ ነው ምንም የምታመጣው ነገር የለም። በእኛም ላይ የምታመጣው ነገር የለም። ስለ ተራነቴ ስለ ምናምን ቶ ችግር የለውም። ወደፊት ከገባህ አትወጣም እያልኩ ነው። ሰማኝ አይደል? እሱ ነው እሱ የፈለከው ቦታ ላይ መውሰድ ተዚህ ልትወስድ ትችላለህ። እዛ ግን ሁለት ቀን ወይስ ላላድር ይችላል። አሁን እሱ ሳይሆን ይልቁን የሚጠቅምህና ህይወትህን የሚያስተካክለው ነገር ተደራድረን ተነጋግረን ነገሮችን ብንፈታ ነው ጥሩ ደስ የሚለኝ በገንዘብ እና እሱን ሀሳብ እና አሁን ምን እሺ ገንዘቡን ሰጥተህ ምን እንድናደርግልህ ነው የምትፈልገው? ገንዘቡን ትሰጠኛለህ፣ እሰጥሃለሁ። ማስረጃዎቹን በሙሉ ከገባሁ እወጣለሁ። ለእኔ ቀላል ነው አልክ አይደል እንዴ? ስለዚህ ገብተህ ብትወጣ ይሻላል። ምን ያደርግልሃል? ለእኛ ብር እዛ ጋር ሌላ ሰዎችን ከማስቸግር ነው እንጂ እሱ ተው ችግር የለውም። አሁን ግን የምነግርህ ነገር የሚገባ ከሆነ እኔ ገንዘቡ ይደረግልሃል። ማስረጃውን ታመጣላችሁ። ማስረጃውን ፊት ለፊት ሆነን እናጥፈዋለን። በዚህ እስማማለሁ የምትል ከሆነ እንቀጥላለን። ማስረጃዎቹ እንዳለ እንዲጠፉ ነው የምትፈልገው አንተ። በቃ ይሄ ነው ፍላጎት እና እኔ ገንዘብ ሰጥቼ ማስረጃ ይዘህ ልትሄድ ነው? ፍላጎት ይሄ ነው በቃ። ሌላ ፍላጎት የለም። ሌላ ምንድን ፈለግታል? እሺ ከዛ በፊት እኛ አንዳንድ የምንጠይቅ ጥያቄዎች ይኖራሉ። እሺ ጠይቁኝ። አንተ የጎሳው መሪ ነህ? ካዩ የጎሳው መሪ ነኝ። ዝም ብዬ አይደለም የጎሳ መሪ ሆንኩት። እዛ ያለ ማህበረሰብ መርጦኝ ያስቀመጠኝ። ምንን አይተው ነው የመረጧት? እሱን እነሱ ብትጠይቅ አይሻልም? ቤተሰቦችም እንደዚህ መሪ ነበሩ? መሪ ናቸው። እሺ ማለት አንተ እንዴት ተመረጥክ? አንተ እንዴት እዚህ ደረጃ ላይ ልደርስ ቻልክ? ያው ከቤተሰብ የምትወስደው ነገር አለ። አባቴም አያቶቼም የዚህ እንትን ነበሩ፣ መሪ ነበሩ። አሁንም ማህበረሰቡ መርጦ አስቀምጠ። እንደናንተ እንደዚህ የሚያንገራጥኝ ማህበረሰብ አይደለም።
የምከበር ሰውና ግን የምትሰራው ስራ እንደዛ አይደለም። አሁን ከቀለበቱ ጋር ሌላውን ቱ በዚህ ነገር እንስማማና ነገሮችን መፍታት እንችላለን። ይሄን ነገር ማድረግ ከቻላችሁ ምንም የሚያሳስባችሁ ነገር የለም። ምንም የሚያሳስባችሁ ነገር የ5 ሺህ ብር እና የ10 ሺህ ብር ደሞዝ ጋዜጠኛ ነኝ ብለህ ከምትዞር ህይወትህን የሚቀይር ነገር ይደረግልሃል። አሁን እኮ እየተስማማን ነው። ወደ አንተ ሀሳብ እየመጣ ነው አይደለ? ልጁ በእጃችን እንደሚገኝ ታውቃለህ። እሱን እኮ አሳያችሁኝ፣ ያን ሁሉንም አሳያችሁኝ። እኔ ደግሞ ይሄንን ነገር ማስረጃውንና እናንተ ጋር ያለ እቃ አለ፣ እሱን ታመጣላችሁ። ማስረጃው በቃ ለእናንተ ምንም አያደርግላችሁም እኮ። ምን ያደርግልሃል? ይዘዋል። እስካሁን ምን ሰራህበት? ቀለበቱን የምትጠቀምበት እናንተ ለምን እነግርሃለሁ? አሁን እየተስማማን አይደል እንዴ? ቀለበቱን አደርገዋለሁ፣ በቃ አደርገዋለሁ። ቀለበት መቼም የጋብቻ ቀለበት አይደለም አይደል? ሙድ እያስከብን ነው፣ እያላገጥክብን ነው። እንስማማ አልከን፣ እንደዚህ አቀርብላችኋለሁ አልከን፣ እየተነጋገርን ነው አይደል? ስለዚህ ቀለበቱ ለእናንተ አይጠቅማችሁም አልክ አይደል? ለአንተ ደግሞ የሚጠቅም ነገር አለ። ምንድን ነው የሚጠቅምህ? ያ ነገር ጥቅምህ ምንድን ነው? ቀለበቱ ስታገኝ ምንድን ነው የምታደርገው? ቀለበቱ አሁን ይሄ ነው ብልህ አንተ ምንም አያደርግልህ። ውሰደው ብልህም እኮ አሁን ውሰዱት ብልህም ምንም አይጠቅምህም። ለእኔ ግን ጠቃሚና ወሳኙ ነገር ይሄ ከማህበረሰቡ ከጎሳው የተሰጠኝ ነገር ነው ለአንተ። አዎ፣ ስለዚህ ለአንተ ምንም አይጠቅምህም። ይዘኸዋል አይደል? እስካሁን ይዛችሁታል። ምን ይጠቅምህ ነገር አለ? ለእኔ ግን ይጠቅመኝ ነበር። ያንን ተረዱና ነገሮች ምን ያደርግላችኋል እኮ ነው እያልን ያለ ነው። ይኸውልህ አማርኛ ነው እያወራን ያለ ነው። እኛ ተግባባን። በአማርኛ ነው እያወራን ያለው አይደል? ስለዚህ ምን ጠይቀህ ጥያቄ ቀጥተኛ መልስ ስጠን። ቀለበቱን እንዳልከው ባደረግከው ነገር በሙሉ ተስማማን። ቀለበቱ ሰጠን፣ ለእኛ እንደማይጠቅመን ነገርክ አይደለ? አንተ ደግሞ ለእኔ ይጠቅመኛል ይሄ ቀለበት እኔ ጋር መሆኑ እንትን የሚያመጣልኝ ለውጥ አለ አልክ። ምንድን ነው የሚያደርግልህ? ቀለበቱን መያዝ ምንድን ነው ጥቅሙ? ለአንተ የሚያደርግልህ ነገር ምንድን ነው? እሺ አሁን እንግዲህ እንደዛ ካላችሁ ቀለበቱ ለእኔ ወሳኝነቱ ብዙ ነገሮችን በዚሁ ቀለበት ነው የምሰራው። ይሄ ማህበረሰቡ ላይ ያለውንም የህዝብ እንቅስቃሴ እንዳይንቀሳቀሱ ወደ እኔ ነገሮችን እንትን እንዳይሉ እንትን የሚያደርገው እሱ ላይ የተደገመና የተደረገ ነገር ስለሆነ ማንም ሰው አይናገርም። ቀለበቱ ስታረግ ኃይለኛ ነው ቀለበቱ እያልክ ነው? እሱን ባረግ ስላላደረኩ ነው አሁንም እንደዛ አይነት ነገር የተፈጠረው እንጂ መጀመሪያ ለምን እንደጣሉት ራሱ እስክንድር ባቅ ኖሮ ባለማወቃቸው ጣሉት እንጂ እሱም ቢኖር ኖሮ እስክንድር እኮ አይደለም ቀለበቱን የጣለው። እነዛ እስክንድርን ይዘውት የነበረው እናንተ የምታውቃቸው መተተኞች ናቸው የጣሉት። ቀለበቱ ደግሞ ሲጀመር ያንተ አልነበረ። ይኸውልህ እየሰማኝ ነገሮችን ዝም ብለህ እዛና እዚህ አታርግ። እኛ ነገሮችን ይኸውልህ መርምረን በደንብ ደርሰንበታል። አንተ ከነዛ መተተኞች ጋር ትገናኝ ነበረ እስክንድርን እንዲያዝላችሁ። እስክንድር እንደዚህ ሽምድምድ ብሎ እንዲቀመጥ እናንተም ትፈልጉ ነበር። ለሁለት ነው የሰራችሁት። የቀለበቱን ጉዳይ ስጡን ብለህ ለነሱ አንተ ጠይቃቸው ነበር? ጠይቄያለሁ። እሺ ጠይቄ ጥለውታል። ስለዚህ እኮ የጣሉበት እነሱ ምክንያት አላቸው። ከእስክንድር ጋር የተጣለበት የግብሩ ቦታ ላይ የተጣለበት ስለማያውቁት አይደለም። እስክንድር የተጣለበት ቦታ ላይ የተጣለበት ቀለበቱ ምክንያት አለው። ገብቷል አይደለ ወይ? አንተ ምክንያቱን አታውቅም። እነሱ ስለማያውቁ ነው። ምክንያቱም አላውቅም። እነሱ ቢያውቁ ኖሮ አልኩ። ስለሚያውቁ ነውማ ለግብር ብለው እኮ ነው የጣሉት ከዘንዶ ጋር አንድ ላይ ከእስክንድር ጋር የተጣለበት። ምክንያቱም ሌላ ሰው ሲሰው ይሄን ሁላ ደረጃ እኮ እናውቃለን። ሌላ ሰው ሲሰው ሲልቨር ነገር ቀለበት ነው አብሮ የሚጥሉት። እስክንድርን ግን ሲሰው እችን ለየት ያለች ቀለበት ነው የጣሉት። ያለ ምክንያት ደግሞ ይህንን ነገር አላደረጉትም። ወይ ምክንያቱን አላውቅም በል ዝም ብለህ ነው አዋቂ ነኝ የምትለው ማለት ነው። የተነገረህን ነው ዝም ብለህ የምትተረተረው። እንደዛ እያልክ እንትን እንዳትለኝ። ቀለበቱን አሁን ወደዳችሁም ጠላችሁም ቀለበቱን ካመጣችሁ ያልተባባልነው ነገር ማስረጃውን ከደለታችሁ በሌላው ነገር በሙሉ እንስማማለን። ስንት ልትከፍለኝ? ደስ ያላችሁን መጥራት ትችላላችሁ፣ ይከፈላችኋል። ግን ማስረጃዎቹን ትደልታላችሁ፣ ቀለበቱን ታመጣላችሁ። በዚህ የምትስማሙ ከሆነ እናደርገዋለን።
ካልተስማማን ደግሞ ይቀራል ማለት ነው አሁን አይደለ? እሺ ቀለበቱን ይዘህ ሄድክም ቀለበቱን ይዘህ ሄድክ የሀገር ሰዎች ጎሳችሁ የምታደርጉት እምነታችሁ ይቀበላል ማለት አሁን እስካሁን ድረስ እንደሰማነው ከሆነ አቤዳ የልጁ መስዋዕት ግዴታ ነው አሰውቻለሁ ብሎ እኮ ተናግሯል። አሁን እኮ የምስራች እኮ እየደወለ ነው የነበረው ጭራሽ የሚያመጣብን ችግር አለ ምናምን እያሉ ነበረ። ባለመስዋዕቱ ልጅ በእንትን ባለማለቱ ዘራችን እየጠፋ ነው ምናምን እያሉ ነበር። አሁን ደግሞ አልተሰዋም። እኛ ደረስንበት ይሄንን ነገር እኛ ሐሳብን እንዳለ አጨናቅፈነዋል። ይዘህ ስትሄድ ቀለበቱ እዛ ቦታ ላይ አለኝ ስልጣን አለኝ ብለሃል። ካንተ የሚጠብቁት ነገር እንዳለም ነግረናል። ምንድነው? እንዴት ነው የሚቀበሉ? ቀለበቱን ይዘህ ስለሄድክ ብቻ የሚቀበሉ ይመስላል? እሱ ነው እዛ ጋር ሌሎች የሚሰሩ ስራዎች አሉ። ምንድን ናቸው እነሱ ሲደረጉ ማህበረሰቡ እንትን ይቀጥላል። እንደዛ ከሆነ ታዲያ እስከ ዛሬ ለምንድን ነው እንደዛ ያላረጋችሁት? ይሄ ልጅ ማንከራተት ምን አስፈለገ? ሌላ ነገር የሚደረግ ነገር ካለ ምንድን ነው? የተንከራተተበትን ምክንያት እኮ አሁን እየነገርከኝ ነው። በተዘዋዋሪ ልጆቻችን እየተጎዱ ነው። ማህበረሰቡ ታዲያ ይኸውልህ ስማኝ፣ አሁን እኮ ስጠይቅ ምንድን ነው የምትለው? ሌላ የሚደረግ ነገር አለ አልክ። ልጁ አልተሰዋም። በቃ እኛ ደረስንባችሁ። ልጁ ካልተሰዋ ሌላ የሚደረግ ነገር አለ እያልክ ነው። እስከ ዛሬ ለምን አላደረጋችሁትም ያንን ነገር? ይሄን ልጅ ማንከራተት ምን አይነት ውድቀት ነው? መጀመሪያ አንድና አንድ ይሄኛው ልጅ ተሰውቶ ቢሆን ኖሮ እዛ ጋር ያለው ነገሮች ብዙ ነገሮች የተስተካከሉ ነው የሚሆኑት። የልጆቹም የማህበረሰቡም የከብቱም የአዝመራውም የኑንም ነገሮች እንደዛ አይነት ውድቀት አይመጣብንም ነበር። አሁን ስላልተወገደ በተመሳሳይ ነገር አንድ ነገር ወደ መስዋዕት ስታቀርብ በሁለተኛ ደረጃ ደግሞ የምታቀርበው ነገር አለ። ያንን አቅርበህ ቶሎ ሳትቆይ ደግሞ ሌላ ነገር እንትላል። ምንድን ነው ያ ነገር? እንትን ብለህ ሲጀመር የሰውዬ ዝም ብሎ ነው የተቀመጠው። የጎሳው ኃላፊ ወደ ህግ አይሻልም? ቀጥ ብሎ ይሄን ሰውዬ ወደ ህግ ቦታ ብንወስደው ነው የሚሻለው። እንዴት ነው ማለት አልተስማማችሁም በሀሳቡ? ሲጀመር ከእንዳንተ አይነት ሰው ጋር እኛ የምንስማማ ሰዎች አይደለንም። ከወንጀለኛ ጋር በምንም አይነት ሁኔታ ዲል የምናደርግ ሰዎች አይደለንም። እንዳንተ አይነት ሰዎች ቦታቸው፣ መገኛቸው፣ መኖሪያቸው እስር ቤትና እስር ቤት ብቻ ነው። ደላችሁ አስቡበት በደንብ ምንም ማሰብ አይጠበቅብን። ውጣ ውጣ አይደለ? ተነስታ ውጣ ተነስታ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ እያየሽ ነበር አይደለ? ደጅ ላይ ሆነሽ እያንዳንዱን ነገር ሲደረግ የነበረውን ነገር ምንሽ ነው? የሰውዬ ባለቤቴ ነው። ባለቤትሽ ነው? የልጁ እናት አይደለ? አይ አይደለም፣ የልጁ እናት አይደለም። ልጁን ከወለደ በኋላ ነው። እዛው ድምፅሽን ትንሽ ከፍ አድርጊ። የጎሳው መሪ በነበረ ሰዓት እዛው ክፍለ ሀገር ነው የተዋወቅነው። ወደዚህ ሳንመጣ በርግጥ ይሄው ነው እንግዲህ አይቻለሁ። ያወራችሁትን በሙሉ
በጣም አዝኛለሁ። እንደዚህም አልመሰለኝም ነበር። በጣም ያሳዝናል። ማለት እንደዚህ አልመሰለኝም ያሳዝናል ማለት ምንድን ነው ያሳዝነሽ ነገር? እኔ እንግዲህ እሱ ጋር ኃይል እንዳለ እሱ ጋር አቅም እንዳለ ቢፈራ ቢከበር ሰው እንደሆነ ነው የማውቀው። እንዲህ አይኑን በጥፊ እየመታችሁ ልብሱን ገፋችሁ ሁሉም ነገር ሲደራደር በገንዘብ በጣም ነው ያዘንኩት። ገባሽ? አሁን ተራ ሰው እንደሆነ ገባኝ። እኔ እንደፈለጋችሁ አሁን ከሱ ጋር ያለው እንደፈለጋችሁ። እኔ አንድ ልነግራችሁ የምፈልገው ነገር እኔም ብዙ ነገር ወስኛለሁ። እሱን እንደፈለጋችሁ ቀለበቱን ስጡኝና እኔም ወደምሄድበት ሄዳለሁ። አያስቅም። ፈልጉና ቀለበቱን እናንተ ጋር እንዳለ አውቃለሁ። በቃ አንቺስ ስንት ልታቀርቢልን ያሰብሽው ገንዘብ? ምንም አቀርበው ነገር እኔ የለኝም። ኃይሉም አቅሙም ገንዘቡም ሁሉ ነገር ኃላፊነት በሱ እጅ ነበር። እኔ እንኳን እናንተ አይደላችሁም ትልቅ አካል ትልቅ ችግር ትልቅ ነገር ቢመጣ እሱ ይፈታዋል ብዬ ነበር ማሰብ። ግን ብዙ ነገር አየሁ። ስለዚህ በቃ ብዙ ነገር ወስኛለሁ። ስለዚህ ከሱ ጋር የሆንሽው ስልጣን ምናምን ከእንትኑ ምናምን ፈልገሽ ነበር፣ ሀገሩ ላይ ያለውን ክብር ሞገስ ምናምን ፈልገሽ ነበር ማለት ነው። ከሱ ጋር ትዳር የጀመርሽው አይደለም። ጎሳችንም ይለያያል። ይኸውልህ ጎሳችንም ይለያያል እና እሱ ደግሞ ያው የጎሳ መሪ ልጅ ነበር በፊት። አባቱ ጎሳ መሪ ነበረ። ከዛ በዘር ነው ይሄ ነገር ወደ እሱም ወደ ጎሳ መሪነት የመጣ። እንግዲህ አሁን እውነቱን እያወራን አይደል? ብዙ ነገሮች እኔም ገብተውኛል። መጀመሪያ እኔም ስበሳጭ ስቆጣ ከእናንተ ጋርም ስጋጭ ነበረ። አሁን ግን እውነታውን አይቼዋለሁ። ቅድም ስታወሩ እንዳልኩ እሱም በገንዘብ ችግሮችን ለመፍታት እንጂ ባለው አቅምና ጉልበት ባለው ነገር እየፈታ ስላልነበረ ብዙ ነገር ተምሬያለሁ ከሆነው ነገር እና ግልጹን ነው የምናወራው። ምንድነው የጎሳ መሪ ልጅ ነው። ከዛ በዘር የመጣ ጎሳችን ይለያያል። አዩ አላዩ የሚባሉ በጣም የሚጋጩ የማይስማሙ የማይዋደዱ የማይፈላለጉ ጎሳዎች ነበሩ። ስለዚህ እናንተ አዩ የበላይነን ነው የምትሉት? እነሱ ደግሞ አላዩ ናቸው። የዛ ያላዩ ጎሳ በቁጥር አነስተኛ ስለሆነ በኢኮኖሚ እሱ ያዩ ዘር ነው ስለሆነ ነው ብዙም ጫና የሚፈጠር የነበረው። ዞሮ ዞሮ አሁን ወደሱ ሳይሆን ቀጥታ ያንቺን ነገር ማወቅ አለብን። የተጠየቀኝ እንደው መነሻውን ልንገር ብዬ ነው። እስከዛ እዛ ውስጥ እያለን እኔ ያው በባህሉ የመጣ ይሄ ነው ስርዓቱ። እንዳልኩ ቀለበቱንም ደጋግሜ የጠየቅኩ ምናልባት ኃይሉ የቀነሰው አቅም ያጣበት የጎሳው ትልቁ ሲወርድ ሲዋረድ የመጣው ቀለበት ጉልበቱ ኃይሉ እዛ ላይ አለ ተብሎ ስለሚታመን ነው። ገብቶኛል። ይኸውልሽ ሲጀመር መጀመሪያ እኮ ይሄ ቀለበት የሱ አልነበረም። ይሄ ቀለበት ያስፈልገኛል ብሎ ነው የመጣው። ወይ አንቺ የማታውቂው ነገር አለ አይደል? አሁን እየገባኝ እንደመጣው ወይ እሷ የተዋሻት ወይ ያልተነገራት ነገር አለ ማለት ነው። ዝም ብለሽ አንቺ መጀመሪያ ምን ነበር? ወደ እናንተ እንደውም ነገርኩ እኮ ነው። አሁን እዛ ሆኜ ሳይ ወደ እናንተ ራሱ ኃይል አመዝኑ ሳይ ቀለበቱ እናንተ ጋር ስለሆነ ይሆን የሚልም ሐሳብ አስቤያለሁ። እኛ በሷ ያንን ስለያዛችሁ እኛ እናምንም እኛ አምነንበት ስለመጣ ነው። እኛ በአንድ ፈጣሪ ነው የምናምነው። በዛ ውስጥ ስለኖርን እንደ ጎሳ ያንን እያሰብኩ ነው። እኛ የምናምነው ይኸውልሽ ሰሚናለሽ፣ በእንደዚህ አይነት በእናንተ ይሄ በጀበናችሁ በስኒያችሁ በቅራቅንቧችሁ በመተታችሁ በድብትርናችሁ እኛ በጭራሽ አይደላችሁማ። ይኸውልሽ እየሰማሽኝ ነው። አናምንም። በእናንተ እንደዚህ አይነት እኛ በአንድ ፈጣሪ እኮ ስጡና ካላመናችሁበት ቀለበቱን ስጡን። መጥፎ ስራ ልትሰሩበት ነው ወስዳችሁ ሰው ልትሰውበት ሰው ልትገሉበት አይደለ? የስንቱን ህይወት ምክንያቱን ላስረዳ። ሰው የሚሰዋበት ምክንያት አልገባህም? እርሻው ወይ ዝናብ ይመታል፣ ኃይለኛ በረዶ ይመጣና ወይ ዝናብ ያጥርና ወይ ከብቶች ያልቃሉ፣ በሽታ ይመጣና ወይ ሰው ይላል እኮ እያዳመጥከኝ። ያ ሲሆን የሚታመነውና ይነገር የነበረው መስዋዕት ስላልተደረገ ነው ተብሎ ስለሚታመን ያ እንዳይመጣ መልካም በማሰብ ነው የሚደረገው። አሁንም ቢሆን
እናንተ ማትጠቀሙበት ከሆነ ቀለበቱን ስጡ። ያመቻቸችን እኮ ነው በቃ እየደለለችም ነው አይደለም። ማትጠቀም ምን ይሰራላችኋል? ምን ያገለግላችሁ? ስሚ አንድ ጥያቄ ልጠይቅሽ። እዚህ ነገር ውስጥ ከመግባትሽ በፊት እንደዚህ አይነት ሁኔታ ውስጥ ከመግባትሽ በፊት ምን ነበርሽ አንቺ? እንደዚህ አይነት ሁኔታ ውስጥ ልትገቢስ የቻልሽው ደግሞ በምን አይነት ሁኔታ ነው? በትክክል እኔ ምን መሰለህ ዛሬ የገባው ሰው አይደለሁም። ይሄ ዛሬ የገባው ሰው አይደለሁም። ይሄንን በጎሳችን ውስጥ ይሄ ነው በቃ ስርዓቱ። በሱም ጎሳ ውስጥ ይሄ ነው ስርዓቱ። የጎሳ መሪ የሚያከናውናቸው ነገሮች አሉ። እሱ ደግሞ የተፈራ የተከበረ ሰው ስለነበረ በወቅቱም ደግሞ እነሱ ጋር ነበር ይሄ አምልኮ ይደረግ የነበረው። እነሱ ጋር ስንሄድ ነው የተዋወቅነው። ከሱ ጋር ተዋወቅን። ከዛ በኋላ የልጁ እናት በህይወት አልነበረችም፣ ብቸኛ ነበረ። እሱ ነበር የሚያሳድገው። አሁን ቅድም ያልናችሁ ልጃችንን እያልናችሁ ነበረው ማለት ነው። ከልጅነቱ እንግዲህ ያው ምንም ያሳደግኩት ልጅ አይደለም በእርግጥ ማለቴ ሳይሆን መነሻውን ለመንገር ነው እንጂ አሳድጌዋለሁ፣ ልጄ ነው። እኔም በዛ ስርዓት ውስጥ ስንኖር አሁን ያልገባኝ ነገር የሱ እናንተ እዚህ ጋር ባስተናገዳችሁት፣ ባናገራችሁት፣ በጮሃችሁበት፣ በጎተታችሁት፣ ልብሱን በገፈፋችሁት ልክ አይደለም ክብሩ። ምናልባት ያቺ ቀለበት ከሱ ጋር ስላልሆነች የሚደረገው ነገር ልጁም አሁን አለ ስትሉ ሰምቻለሁ አይደለ? መስዋዕት የተደረገው ልጅ እንዳልተደረገ ምናልባት ያ ጎል ሆኖ የሱም ክብር አብሮ የተገፈፈው እነዚህ ደረሱ የሚባሉ አደጋዎች በሙሉ የመጡት የሚለውን አስቤያለሁኝ። ከዛ አንጻር ነው ቀለበቱን አምጡና መፍትሄ ይፈለግ እምላችሁ። ቆይ አሁን ይኸውልሽ ወደ ቀለበቱ እየሮጥሽ አትይሽ። ዋናው በቃ የመጨረሻው ጉዳይ እሱ ነው እኮ። ከእናንተ ጋር ምን ቀረን ሌላ? ሰሚ እየሰማሁ ነው። ይኸውልሽ እየነገርኩሽ ነው። አፍቅረሽው ወደሽው ተቀራርባችሁ ነው አንድ ላይ ሆናችሁት ወይስ ምንድነው? እዛ ስንመላለስ ተዋወቅን፣ ከዛ ወደ ፍቅር ገባን። እሱም እንዳልኩ ትዳር። ስለዚህ ተፈቃቅራችሁ ተፈላልጋችሁ ነው አንድ ላይ ሆናችሁት። እሱ እንደዚህ አይነት ቦታ ላይ ስላለ እንደዚህ አይነት ደረጃ ላይ ስላለ ክብር ፈልገሽ አይደለም እንደዚህ አይነት ነገር ውስጥ የገባሽው። እንግዲህ ክብርና ሞገሱ አብሮ መጣ። ከዛ በኋላ እኔም ሰዎች ማክበር እሱ ጋር የሚመጡ ሰዎች አገልግሎት ፈልገው ሲሄድ ራሱ እኮ የተዋወቅ ነው አልኩ። ለዚህ አገልግሎት ሲሄድ ነው እኔ እንደዚህ አይነት ነገር እንዳለ እንደዚህ አይነት ነገር በቃ በጎሳችን ውስጥ ይሄ ነው። አምነሽ ተቀበለሽ ነበር። አሁንም ብትሄድ ታች ድረስ ይሄው ነው ስርዓቱ። አሁንም ማሳየንሽ እኮ ምንም እንደሆነ ተራ እንደሆነ እሱ ማሳየንሽ። አየሁኝ እንደዚህ አይነት ነገር እንደማይኖር አሳየንሽ። አሁን ተመልሰሽ ግን እዛ ትሄጃለሽ። እንደው ብትለቀቂ ገና ማሰብ ያስፈልጋል። ማሰብ ለሄዳላ ለሄድን የሚለው በአንዴ ምልህ የኖርክበትን ነገር በአንዴ መተው ይከብድሻል። ሊከብድ ይችላል። ስለዚህ እንደገና ማሰብ ይጠይቃል። ስለዚህ አሁን ቀለበቱን እንድንሰጥሽ ነው የምፈልጊው ማለት ነው? ሁለተኛ ደግሞ እስቲ ግልጹን ንገሩኝ። እስክንድርስ አለ ስትሉ ነበረ ቀደም። ያለበት ሁኔታ ምንድን ነው? ምክንያቱም እኔ የሱ ኃይል ብዙ እንዳደረገ ነው ነገሩ ማቀው። ብዙ ኃይል የሱ ኃይል ብዙ ችግር እንደፈጠረ ነበረ ማቀው። ስልክ ላይም ስታሳዩት ነበረ። እኔም ባየው ደስ ይለኛል። አሁን አንቺ ማወቅ የምትፈልጊው ስለ ቀለበቱ፣ እስክንድርን ደግሞ የት እንዳለ ሰው እንደ ያለበት ሁኔታ እዚህ ጋር የነበረው ኃይል ጉዳት እንዳደረሰበት ስሰማ ቆይቼ እና አሳስቦሽ ነው ማለት ነው አሁን እስክንድር ያለበት ሁኔታ ማሳሰብ ሳይሆን ልክ ነው አይደለም፣ እኔስ ስከተል የነበረው ነገር ልክ ነው አይደለም የሚለውንም ማወቅ እንዳልኩ በአንዴ ጥልኸው ከመውጣት በፊት ማመን ይጠይቃል። የተደረገው ልክ ነው አይደለም የሚለው እና ይህንን ይመስላል። እስክንድር በጣም ደህና ነው የምንልሽ። ሁለተኛ ደግሞ አንቺ ከዚህ በኋላ ወደ አገርሽም አይደለም የምትሄጂው። ቀጥ ብለሽ የምትሄጂው ወዴት ነው? ወደ ህግ ቦታ ነው። ምን አጥፍቼ ምን ሰርቼ ምን አጥፍቼ? ህፃን ልጅ ማስቀበር በቁሙ የብዙ ሰዎችን ህይወት ለማዳን ነው። እሱን እዛ ፍርድ ቤት ቆመሽ ተናገሪያለሽ። የብዙ ሰው ህይወት ለማዳን ብለሽ ገና ለገና ይከሰታል ብለሽ ነው አይደል? ገና ለገና ከተም እየታየ ነበር እኮ ነገርነ። ይሄውልሽ እየተከሰተ የነበረው የእናንተ ኃጢአት ነው፣ የእናንተ ስራ ነው። ሲጀመር አልጠፋም እያላችሁ ቅድም በስልክ እያሳያችሁ አልነበረ? ልጁ አልሞተም እያላችሁ። አልሞተም ልጁ። ስለዚህ በዚህ በየትኛው ነፍስ ነው አላካችሁትም? ልጁን አላካችሁትም? ቀበሩት ከነ ነፍሱ ቀበር ብላችሁ አላካችሁትም? ተናግሯል እኮ ልጁ። እኔ እኮ ሲንቀጠቀጥ ተጠራጥሬው ነበር። የሚገርምህ የሆነ ችግር እንዳለ
በኋላ መልሶ አሳመነኝ እንጂ አድርጌዋለሁ ብሎ መጥቶ እየተናገረ በአንድ ጎኑ ደግሞ እንዳላረገውም ደግሞ የሆነ ችግር እንዳጋጠመ ያጠራጥር ነበር ሁኔታ። ስለዚህ ከዚች ሴትዮ ጋር ከዚህ በላይ የምንከራከርበት ኢነርጂያችንን የምንጨርስበት ምንም አይነት ነገር አይኖርም ማለት ነው። ተነስተሽ እባክሽን ውጭ፣ ተነሽ ውጭ፣ ሴት ነሽ ውጭ። እንኳን አልሞተ እንጂ ሂጂ፣ እንግዲህ እናያለን። ተነሽ ውጭ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንሎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ቤተሰቦቻችን ስታዩት ስትከታተሉት እንደነበረው ነው የዛሬው ውሎ። ያው እንደተለመደው እንግዲህ ቴዳ እላይታች ብለን እላይታች ወተን ወርደን ልጁን ደስ በሚል ሁኔታ ያው የመጨረሻው አውትካማችን ደስ የሚል ነገር ስለነበረ ነው። ልጁን ስናገኘው ግን ያው መጥፎ ነገር ላይ ነው የነበርነው ማለት ነው። ዞሮ ዞሮ የመጨረሻ ነገራችን እኛን ሁሌም የሚያስደስተን ሰውን ስናተርፍ ሰው ሲተርፍልን በህይወት ስናገኝ ሊሰዋ የነበረ ሰው፣ ሊገደል የነበረ ሰው፣ ክፉ ነገር ሊደርስበት የነበረ ሰው በጥንቆላ በመተት በእነዚህ በሚሰሩት ድክምት የተለያየ ነገር የሚያደርሱት ነገሮች ላይ ሮጠን እላይታች ብለን ልክ ስንደርስላቸው የሚሰማን ስሜት አለ። ያ ስሜት ነው ዛሬም እየተሰማን። ተሸውደናል አይደለ? ሰሞኑን ብዙ ሰዎች ሸውደውናል። እላይታች ስንል በብዙ ሰዎች ተከርተናል፣ በዚህ ልጅ ፍለጋ መሀል ላይ ማለት ነው። ዞሮ ግን ያው ፈጣሪ ከኛ ጋር ስለሆነ የቤተሰቦችም ጸሎት ከኛ ጋር ስለሆነ አንድ ላይ ስለነበርን አሳክተነዋል ማለት ነው። ቅድምም በመሀል ከድብቁ ካሜራ በኋላ ስለው እንደነበረው በዚህ መሀል እስኪ ከኛ ጋር ቢሆን ምንኛ ደስ ባለው በተደሰተ ልጁን አቅፎት እዚህ ጋር ቁጭ ብሎ በጣም ነበር ደስተኛ የሚሆነው ማለት ነው። ያ ስሜት ነው እየተሰማኝ። ያው ደጋግሜ እንደዚህ የምለው በቦታው ላይ ስለነበርኩኝ ልጁን ሲያዋልደው በቦታው ላይ ስለነበርኩኝና ከስራም ውጪ በምንገናኝበት ሰዓት ምን ያህል ለዚህ ልጅ እንደሚያስብለት ስለማቅ ነው። ምን ያህል እንደሚጨነቅለት እናትና አባትየው ሊገሉት ከነዚህ ሰዎች ውጪ እኮ የሚገርም ከነዚህ የጎሳ መሪ ነን ከሚሉት ሰዎች ውጪ እናትና አባትየው እኮ ሊሰውት የነበረ ልጅ ነው። በእናትና በአባትየው ሊገደል የነበረ ልጅ ነው። ስለዚህ ይሄ ነገር በጣም የሚያስጨንቀው የነበረ ልጅ ስለነበረ ያ ፔን አውቃለሁ፣ ያ ህመም እኔም ይሰማኛል። ለዛ ነው ዛሬ ደስታው እጥፍ ድርብ የሆነብኝ ማለት ነው። ቴዲ እንግዲህ ያው እንዳልከው ነው ቤተሰቦቻችን። እንግዲህ ይሄ ነገር ሌላም ልጅ ለማትረፍ ሌላም ልጅ ለማዳን መንገድ ሆኖናል፣ ምክንያት ሆኖናል። እንግዲህ ሁሉም እርምጃዎች ለበጎ ናቸው፣ ሁሉም የሚደረጉ ነገሮች ለበጎ ናቸው። እንግዲህ ትዝ ካለ ባለፈው በሌላ ልጅ ሊያታሉን ሞክረው ነበር፣ በራሳቸው ልጅ እንደ ቅድም ያወራነው ነገር ማለት ነው። ያንን ልጅ ለማዳን ራሱ ያንን ልጅ በህይወት ራሱ ለማግኘት ምክንያት ሆኖናል። ይገርማል። ያንን ነገር ያ ልጅ ራሱ ነፍሱ ሊጠፋ ነው የነበረው በትክክል። እና ቤተሰቦቻችን ልጁን ደግሞ ስናገኝ የነበረበት በጣም አስቸጋሪ ሁኔታ ላይ ነበር ስናገኘው። ትንፋሽ አጥሮት ነበረ፣ እየተጣጣረ ነበር። የአንድ ፍሪ ልጅ እንደዛ ሲሆን ማየት ከምነግራችሁ በላይ ልብ የሚሰብር ነበር፣ ልብ የሚያቆስል ነገር ነበረ። ጨክኖ ያንን ልጅ እንግዲህ ከነ ህይወቱ አስቡት፣ እንግዲህ ከነ ህይወቱ ከነ ነፍሱ
በካርቶን አድርጎ መሬት ውስጥ መክተት መቅበር ማለት ይሄ ለህሊናም የሚፈቅደው ነገር አይደለም። ጤነኛ ሰውም ሊያስበው የሚችለው ነገር አይደለም። ያንን ነገር ደግሞ በአካል ተገኝተን አይደል እንዴ በአካል ተገኝተን ያንን ነገር ስንመለከት የነበረው ሞመንት በጣም የሚያስቸግር በጣም የሚከብድ ነገር ነበር። ነገር ግን ቤተሰቦቻችን አሁን ላይ ደግሞ እዚች ጋር ተደስተን ደስተኛ ሆነን ለእናንተ የመሰራች እያለን እንኳን ደስ አላችሁ እያለን ደግሞ የምናበስርበት ምክንያት ያ ልጅ ድኖ ነፍሱ ተመልሳ ከዛ ሁሉ ስቃይ ደግሞ መልሶ ወደኛ መግባቱ ደግሞ እጅግ በጣም የሚያስደስት ነገር ነውና ቤተሰቦቻችን ከኛ ጋር ስለነበራችሁ ከኛ ጋር ሁሉ ነገራችሁን ስለጠቆሙ ሲረዱን ነበር። እንደዚህ አድርጉ እስኪን እንደዚህ አድርጉ በጣም ነበር ሲረዱን የነበረው። ኮሜንቶች ሳነብ እኔ ከልቤ ነው የምደሰተው። ይገርምሃል የሆነ ከጎኔ ከኋላ ህዝብ በቃ የሆነ ሆ ብሎ እየመጣ ያለ ነው ጭንቀት እውነት እነሱ ጋር ጭንቀት እንዳለባቸው የምናረጋቸው ላይታችን የምንላቸው ነገሮች አሉ አይደል? በቃ ቀድሞ ዛሬ እንደዚህ ያረጉ ምናምን የሚሉት ነገር አለና ጭንቀቱ ለካ እነሱ ጋርም አለ። በቃ ይሄን ነገር ጓግተው ነው የሚጠብቁት እነዚህ ሰዎች። ዛሬ ምን አደረጉ? ስለ ልጁ ተገኘ አልተገኘ፣ ስለ ቀለበቱ ያው እንግዲህ ያለውን ነገር ታውቃላችሁ፣ አብራችሁ ነበራችሁ። ኮሜንት በተለይ እኔ ኮሜንቶቹ በጣም ነበር ልቤን ሲሰብሩና በቃ ውስጤን ሲያስደስቱ የነበሩ ታውቃለህ። ሳለቅሱላ ነበር ኮሜንት እያነበብኩኝ ሁሉ ህዝብ አለ ከጎኔ የሁሉ ህዝብ አለ ከጎናችን የሚረዳን ሰው እያልኩኝ ነበርና ያው እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ከጎናችን በመሆናችሁ ነው ሁሉ ደረጃ የደረስነው በእናንተ እርዳታ ነው እያልኩኝ ነው። እንግዲህ የዛሬው ውጣ ውረዳችን ውሏችን ይህንን ነበር የሚመስለው። ድል ይዘን ተመልሰናል፣ ልጃችንን ይዘን ተመልሰናል። ይሄ ልጅ የሁላችንም ልጅ ነው፣ የቤተሰቦቻችን የእናንተም ልጅ ጭምር ነው። በጣም ደስ የሚል ቀን ያሳለፍነው ቤተሰቦች እንኳን ደስ አላችሁ። ላይክ፣ ሼር፣ ሰብስክራይብ በደንብ ይደረግ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥ። አንዳንድ ቪዲዮዎቻችን ትንሽ እየታዩ አይደለም። ስለዚህ ላይክ፣ ሼር፣ ሰብስክራይብ በደንብ ይደረግ። ቪዲዮዎቻችንን ተመልከቱልን፣ ለሌላ ሰዎች አጋሩልን ነው የምንለው። የእስኬም ጤንነት መጀመሪያ ላይም ተናግረናል። አሪፍ ሁኔታ ላይ ነው ያለው። ያው በድጋሚም እንግዲህ ስለ እስኬ ሳወራ እንደማይሰላቻችሁ ስለማቅ ነው እየደጋገምኩኝ የማነሳው። ምክንያቱም ሌላ ቪዲዮ በምንሰራበት ጊዜ እባካችሁ ሌላውን ነገር ተውትና ስለ እስኬ ስለሚሉኝ ነው። በየማሉ ስለሱ ደህንነት፣ ስለሱ ጤንነት፣ ስለሱ ጸሎት እየተደረገለት እንደሆነ ጥሩ ሁኔታ ላይ እንዳለ በተደጋጋሚ የማወራበት ዋናው ምክንያት ያ ነው ለማለት ነው። ብዙ አናቆያችሁ። ዛሬ የነበረን ቆይታ ይህን ይመስል ነበረ። ሰላም።